በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልቤ ያስቀመጠውን የመጽሐፍ ቅዱስ ክፍል እንነጋገራለን። የመልእክቴ ርዕስ ምርጫ የሚል ነው። በአዳም በኩል የሰው ልጅ ሞትን የመረጠበትን ያንን አሰቃቂ ዘመን ወደኋላ እንመለከተ። መጽሐፍ ቅዱስ እንዲህ ይላል። ዘፍጥረት ምዕራፍ 3 ቁጥር 6 እስከ 7 ድረስ እንዲህ ይላል። እንደዚህ ይነበባል። ሴቲቱም ዛፉን ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች። ከፍሬውም ወሰደችና በላች፣ ለባሏም ደግሞ በሰጠችው፣ እርሱም ከእርሷ ጋር በላ። የሁለቱም ዓይኖች ተከፈቱ፣ እነርሱም ራቁታቸው እንደሆኑ አወቁ። የበለሱንም ቅጠሎች ሰፍተው ለእነርሱ ለራሳቸው ግልድም አደረጉ። በአዳም በኩል የተመረጠ ይሄ የሞት ምርጫ አስጨናቂ ምርጫ ነው። እግዚአብሔር ሰውን በፈጠረ ጊዜ እዚያ በኤደን ገነት ይኖር ዘንድ ሲያስቀምጠው የቀን የሌሊት ልብሱ ያማረው የእግዚአብሔር ክብር ነበር። እግዚአብሔርም በዚያ ደግሞ ይናገራቸው ነበር። የእግዚአብሔርን ክብር እየለበሱ ይኖሩ የነበሩ ሰዎች አሁን ግን ከሰይጣን ጋር ከሳጥናኤል ጋር ንግግር ባደረጉ ጊዜ የሆነው ነገር የተለየ ነው። የታዘዙትን እግዚአብሔር ያዘዛቸውን ትእዛዝ ለመፈጸም እምቢ አለ ልባቸው። ምርጫ ሁለት ነው። ይህንን ዛፍ መብላት ከዚያም በኋላ ሞትን መምረጥ ወይም ደግሞ የታዘዙትን ትእዛዝ ታዞ መኖር ነው። ከሁለቱ ምርጫ ሌላ ሶስተኛ ምርጫ አልነበረም። ነገር ግን የእግዚአብሔር ቃል እንደሚናገረን ይሄንን አደረገች ይላል ሔዋን። ለአዳም ያደረገችው ነገር፣ ለአዳም የሰጠችው ነገር ከፍሬው ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ ይላል። ከዚያ የሆነው ነገር የሁለቱም ዓይኖች ተከፈቱ የሚለው ነገር በጣም ያስደንቃል። አንዳንድ ሰዎች ይህን ሲያነቡ ይሄ ትክክለኛ የህይወት መመሪያ ይመስላቸዋል። ካለመታዘዝ የመጣ ራቁትነትን የሚያሳይ ዓይን ተከፈተ እንጂ እግዚአብሔርን በመታዘዝ የእግዚአብሔርን ክብር ማየት አልሆነም። ከዛ በፊት ግን ራቁትነትን የማያሳይ ዓይን ነበራቸው። ራቁታቸውን ሆነው አይተፋፈሩም ነበር። ምክንያቱም ልብሳቸው የእግዚአብሔር ክብር ስለነበረ ነው። አሁን ግን ከኃጢአት ውድቀት በኋላ ምርጫቸው ሞትን ከመረጡ በኋላ ግን የሆነው ነገር አስደናቂ ነው። የበለስ ልብስ የሆነው ነገር ራቁታቸውን ሆነው አዩ። የበለስ ቅጠሎችን ሰፍተው ለእነርሱ ለራሳቸው ግልድም አደረጉ ይላል። ሰው ምርጫ አለው። ራቁትነቱን ለማየት ምርጫ አለው። የእግዚአብሔርን ክብር እየለበሱ ለመኖር ምርጫ አለው። ነገር ግን አዳምና ሔዋን የመረጡት ምርጫ ይህን ነበር። አንደኛ በአዳም ምርጫ ወድቀናል። ሁላችንም ይህን ልናቅ የሚገባው ነገር ነው። ዘፍጥረት ምዕራፍ 2 ቁጥር 17 ነገር ግን መልካምና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱም በበላህ ሞትን ትሞታለህ፣ ቀን ሞትን ትሞታለህ ይላል ሮሜ 5 ቁጥር 12 ላይ። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ ኃጢአትም ሞትን፣ እንደዚሁ ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ ይላል ሮሜ 6:23 ደግሞ እንዲህ ይላል፣ የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው። ይሄ እንግዲህ የአዳም ምርጫ ግን ይህንን ነው ያደረገው፣ ሞትን ነው የጠራ። ሁለተኛ ፍጥረት ሁሉ በመከራ ውስጥ አላፊ ነው። ልናውቅ የሚገባው ነገር ከዚያ በኋላ ከኃጢአት ውድቀት በኋላ የሆነው ነገር ይሄ ነው። በሰው ሕይወት ላይ በሰው ልጆች ሕይወት ላይ መከራ ነው የመጣው። ጥረህ ግረህ ትበላለህ ተባለ። ሾና ቤከዳ በምታፈሰው ምድር ውስጥ ተጣለ። ሮሜ 8:18 ለእኛ ይገለጽ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ ይላል። በክርስቶስ ኢየሱስ ለሆኑት የሆነው ነገር ይሄ ነው። ጌታችን ኢየሱስ ክርስቶስ በኃጢአት ውድቀት በኋላ ደግሞ ሁለተኛው አዳም
በሰዎች ልጆች ላይ ያለውን የዕዳ ጽሕፈት በመስቀል ላይ ጠርጎ የመዳንን መንገድ አዘጋጀ። ስለዚህ አሁን ሌላ ከመከራ ሊገላግለን የሚችል አንድ አለ። እሱም ተስፋችን ኢየሱስ ክርስቶስ ነው። ኢሳይያስ ምዕራፍ 35 ቁጥር 10 ላይ እንዲህ ብሎ ይናገራል። እግዚአብሔር የተቤዣቸው ይመለሳሉ፣ እየዘመሩም ወደ ጽዮን ይመጣሉ። የዘላለም ደስታ በራሳቸው ላይ ይሆናል። ሐሴትና ደስታን ያገኛሉ፣ ሐዘንም ትካዜም ይሸሻል። ራእይ ምዕራፍ 1 ቁጥር 14 እስከ 15 እንባዎችን ሁሉ ከዓይኖቻቸው ያብሳል። ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ስርዓት አልፏልና ብሎ ሲናገር ሰማሁ። በዙፋኑም የተቀመጠው እነሆ ሁሉን አዲስ አደርጋለሁ አለ። ለእኔም እነዚህ ቃሎች የታመኑና እውነተኛ ናቸው ጻፍ አለኝ ይላል ዮሐንስ ደግሞ ሰማያዊን ስርዓት ያሳየናል። ዮሐንስ ደግሞ አዲስ ሰማይና አዲስ ምድርን ያሳየናል። ዮሐንስ ደግሞ ጻፍ የተባልኩት ይህንን ነው። በዙፋኑ ላይ እየተቀመጠው አዲስ ነገር ያደርጋል፣ ይመጣል አለ። ኦስኮዲና ማጃ ይመጣል። የመጣው በሰውና በዚህ ምድር በፕላኔቷ ላይ ያለውን እርግማን ገለል ሊያደርግ ዘንድ የተቻለው ነው። በዚች በወደቀች ዓለም ላይ የወደቁ ሰዎች በሚኖሩባት ዓለም ላይ ለነሱ መፍትሄ ያመጣ ዘንድ የመጣ ኢየሱስ እንደገና ዳግም ይመጣል ይለናል። ዳግም አለ፣ ሌላ አለ፣ አዲስ ሰማይ፣ ሌላ አለ፣ አዲስ ምድር፣ ሌላ የእሱን ክብር እያየን እሱን እያመለክንበት የምንኖርበት ሌላ ዘመን አለ ይለናል። ሌላው ሶስተኛ በዚህ ብልሹ በሆነች ምድር ውስጥ ለቅድስና መታገል አስፈላጊ ነው የሚል ነው። ወገኖች አንድ ነገር አስቡ። አለ ቅድስና እግዚአብሔርን ደስ ማሰኘት አይቻልም ይላል። ዕብራውያን ምዕራፍ 12 ቁጥር 14 ደግሞ እንዲህ ይላል፣ ከሰው ሁሉ ጋር ሰላምን ተከታተሉ፣ ትቀደሱም ዘንድ ፈልጉ፣ ያለ እርሱ ጌታ ሊያይ የሚችል የለምና ይላል። ስለዚህ እግዚአብሔርን ያስደሰትን ልንኖር የምንችልበት መንገድ ይሄ ብቻ ነው። ማቴዎስ ምዕራፍ 25 ከቁጥር 31 እስከ 34 የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክቱ ሁሉ በዚያን ጊዜ ከክብሩ ዙፋን ይቀመጣሉ። አሕዛብ ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያያሉ። በጎቹንም በቀኝ ፍየሎቹንም በግራ ያቆማቸዋል። ንጉሡም በቀኝ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግሥት ውረሱ። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 7 ደግሞ እንዲህ ይላል፣ አሁን ያሉ ሰማያትና ምድር ግን እግዚአብሔርን የሚያመልኩት ሰዎች እስከሚጠፉበት እስከ ፍርድ ቀን ድረስ ተጠብቀው በዚያ ቃል ለእሳት ቀርተዋል። ሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 10 እስከ 13 ድረስ እንዲህ ይላል፣ የጌታው ቀን ግን እንደ ሌባ ሆኖ ይመጣል። በዚያን ቀን ሰማያት በታላቅ ትኩሳት ያልፋሉ፣ የሰማይን ፍጥረት በትልቅ ትኩሳት ይቀልጣል፣ ምድር በእርሷም ላይ የተደረገው ሁሉ ይቀልጣል። ይህ ሁሉ እንዲህ የሚቀልጥ ከሆነ የእግዚአብሔር ቀን መምጣት እየጠበቃችሁና እያስቸኮላችሁ በቅዱስ ኑሯችሁ እግዚአብሔርን በመምሰል እንደምን ልትሆኑ ይገባችኋል። ስለዚህ ቀን ሰማያት ተቃጥለው ይቀልጣሉ፣ የሰማይም ፍጥረት በትልቅ ትኩሳት ይፈታል። ነገር ግን ጽድቅ የሚኖርባት ስሙ የተባረከ ይሆን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን ይላል። እግዚአብሔር ስሙ የተባረከ ይሆን። አዲስ ጴጥሮስ ደግሞ ይህንን ነው የሚናገረው። የሕይወት አዙሪት ሰዎችን በኃጢአት ህልውና ውስጥ እንዲኖሩ አድርጎ ነበር። ነገር ግን ኢየሱስ ክርስቶስ ተስፋችን በዚያ በአዲስ ሰማይና በአዲስ ምድር ልናመልከው ወደ እኛ በክብር የሚመጣው በመላእክት ታጅቦ የሚመጣው ኢየሱስ ክርስቶስ እሱ ይመጣል ይለናል። እሱ ሲመጣ በዚያ አዲስ ሰማይ በዚያ አዲስ ምድር በክብሩ በዙፋኑ ላይ ተቀምጦ እሱን እናመልከዋለን ይለናል። ዛሬም እግዚአብሔር ለእኔና ለእናንተ ምንድን ነው የሚለን? ዛሬም እግዚአብሔር ማንም ሰው በምድር ላይ ያለ ሰው ምርጫ እንዳለው ነው የሚነግረን። እግዚአብሔር ዛሬም እንዲህ ይላል፣ ፍጥረት ሁሉ በመከራ ውስጥ ያልፍ ዘንድ ተጠርቷል። እግዚአብሔር ዛሬም የሚለን ብልሹ በሆነች ምድር በዚህ እኔና እናንተ ይህን መልእክት የምትሰሙ ለቅድስና እግዚአብሔርን ለማስደሰት ተጠርተናል። እግዚአብሔርን ከፍ ልናደርገው፣ ልንለይለት፣ እግዚአብሔርን ልናመልከው ተጠርተናል። የክብር አምላክ እግዚአብሔር ገናናውና ኃያሉ ንጉሥ፣ አንተ ብርቱ ጌታ፣ አንተ ገናና ንጉሥ ኢየሱስ ትመጣለህ። አንተ
እንጠብቃለን። ተስፋችን የክብር አምላክ እግዚአብሔር እናከብራለን ስለምትልክልን ስለ ተስፋችን፣ ስለዚህ ስለ ልጅ ስለ ኢየሱስ ክርስቶስ እናከብራለን። ዳግም ለሚመጣው ለሱ እንሰግዳለን፣ እሱን እናመልከዋለን። የክብር አምላክ ሆይ በኢየሱስ ክርስቶስም በዚህ ጊዜ ይህን መልእክት የሚሰሙ ሁሉ እግዚአብሔር የዘላለም አምላክ ሆይ አንተ ታላቅ እንደሆንክ፣ አንተ ብርቱ እንደሆንክ እንዲያስቡ ጸልያለሁ። ስለ ሁሉ ክብር ለአንተ እናመሰግንሃለን ጌታ በኢየሱስ ክርስቶስ ስም አሜን ነው። ኢየሱስ ጌታ